አንዳንዴ መልካም ጓደኛ አለመግጠም ወይም አለመምረጥ ካለንበት ከፍታ ወደ ቁልቁለት ወደ ገደል ይዞን ይከተናል ማለት ነው። መልካም ጓደኛውን በዛ ልክ ካለንበት ከመጥፎ ሁኔታ ከመጥፎ ቦታ ላይ ጥሩ ቦታ ላይ እንድንገኝ ያደርገናል ማለት ነው። ስለዚህ ውዶቼ ጓደኛ መምረጥ አለብን ግዴታ በህይወታችን ጓደኛ ያስፈልጋል ካልን ጓደኛ መምረጥ አለብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። አዲስ መታችሁ ሰብስክራይብ ያደረጋችሁኝ ሰዎች ከልብ አመሰግናችኋለሁ። እንኳን ደህና መጣችሁ። ሌሎችም ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉኝ ማለት ነው። እኔ ዛሬ ስለ ልጅ አብዱ አንዳንድ ነገር ልል መጥቼ ነው። ልጅ አብዱ በጣም የሚያሳዝነኝ ልጅ ነው ወላሂ። ጎበዝ ልጅ ነበረ፣ በጣም ጎበዝ ታታሪ ሰራተኛ። ከሳውዲ ጀምሮ ሳውዲ ነበር የሚኖረው። ሳውዲ ቲክቶክ ላይ ዩቲዩብ ላይ ጥሩ ጥሩ ስራዎችን የሚሰራ በቃ የሚያድግ ልጅ ነበረ ወላሂ። እና ሳውዲ እስር ቤት ታስሮ ህገወጥ ስለነበረ ሀገር ሲገባ ሀገርም ላይ ሄዶ ዩቲ የሚሰራው ስራ ማሻአላ የሆነ ስራ ነበረ ወላሂ። በቲክቶክ በዩቲዩብ አስተባብሮ ምስኪኖችን ድሆችን ያበላ ነበረ። ቁርአን ለሌለው መስጂድ ቁርአን ገዝቶ ያከፋፍላል። በጣም ጎበዝ ልጅ ነበረ፣ ለምስኪኖች ደራሽ፣ ትልቅ ህልም ያለው። ስሙ ራሱ ማስተር አብዱ ነበረ። ያኔ ልክ እንደ ማስተረብነት መሆን ነበር የሚፈልገውና በአንድ ቀን ስተት ወይም በጓደኛ ስተት ዛሬ ላይ ያለው ይሄ ልጅ እስር ቤት ነው። እስር ቤት ነው ያለው። ከታሰረ ያው ቆይቷል፣ 4 ወር 5 ወር ምናምን ይሆናል። ግን አልተፈረደበትም ነበረ። እኔ ይወጣል ብዬ ጠብቄ ነበር ወላሂ። በጣም ነበር ያኔ ቲክቶክ ላይ እከታተለው ነበር። የሚሰራው ስራ ማሻአላ የሆነ ስራ ነበረ። ግን አሁን የ16 ዓመት ጽኑ እስራት ተፈረደበት ማለት ነው። ጓደኛው ሰው ገድሎ ነው፣ ያው የሰው ነፍስ አጥፍቶ ነው የሞተውን ልጅ አላህ ይርሐመው። ገና ወጣት ልጅ ነው። ከስደት ሳውዲ ነበረ። ሀገሩን ገብቶ ብዙም ሀገሩ ላይ ሳይኖር ነው የሞተው። አላህ ይርሐመው የሞተው። ግን ገዳይ 26 ዓመት ነው የተፈረደበት። በጣም ያሳዝናል። ኢትዮጵያ ላይ ደግሞ ቀንና ማታ ስለሚቆጠር አሁን 26 ዓመት አይታሰርም። 10 ምናምን ዓመት ታስሮ ነው ከእስር ቤት የሚወጣው ማለት ነው። ስለዚህ መልሶም እንደዚህ አይነት ጥጋበኛ ሰው መልሶም ሌላ ሰው ይገድላል። የአብዱ ጓደኛ ነው አሉ። እንግዲህ የአብዱ የወንጀል ተባባሪ ነው ተብሎ የታሰረው በጣም ያሳዝናል ወላሂ። ጥሩ ስራ ነበር የሚሰራው ማሻአላ። ከልጅነቱ ትዳር ይዞ ቆንጅዬ ምስት ነበረችው ወላሂ። ትዳርን ይዞ ፏ ብሎ ነበር የሚኖረው ከምስቱ ጋር። ግን እዩት እንደዚህ የሆነ የሰው ልጅ ነገር ወላሂ በጣም ያሳዝናል። ወጣት ነው፣ ብዙ ነገር መስራት የሚችል ልጅ ነበረ። ዛሬ ላይ ያለው እስር ቤት ነው። እንግዲህ ምንም ማለት አይቻልም። ወንጀለኛ ነው እስከተባለ ድረስ ያው ግን ያሳዝናል። ጓደኞቼ ጉዶቼ፣ እናንተም ጓደኛ ምረጥ ወላሂ። ጓደኛ ሲጀመር ግዴታም ነው ብዬ አላስብም። እኔ አሁን ትዳር ካለን የትዳር አጋራችን ጓደኛ እናድርግ፣ ልጅ ካለን ልጆቻችን፣ ከዛ እናት አባታችን ጓደኛ እናድርግ። ከዛ ውጭ ያለው ሰው ሀይ ባይ ብቻ ወላሂ አስፈላጊ አይደለም። ምን ይዞብን እንደሚመጣ አናቅም። ብዙ ሰው በጓደኛው ምክንያት ብዙ ነገር ይሆናል። ብዙ የምናየው ሚዲያ ላይ የምንሰማው በጓደኛው የሚገደል መርዝ የሚያበሉ ጓደኞች አሉ። እንግዲህ ጓደኛ በህይወታችን ግዴታ ነው ብላችሁ ካሰባችሁ ጓደኛ መምረጥ አለባችሁ። ጓደኛዬ ምን አይነት ናት? የት ነው የምትውለው? ምንድን ነው የምታረገው? አዋዋላ እንዴት ነው? ጥሩ ሰው ብትሆኑ ራሱ የሆነ ቀን ስህተት ላይ ትወጥቃላችሁ። ራሴን እጠብቃለሁ ብትሉ ራሱ ጓደኞቻችሁ መጥፎ ከሆኑ
የሆነ ቀን ላይ ስህተት ላይ ትወድቃላችሁ። የእነሱ የሰሩት መጥፎ ነገር እናንተም ላይ ይመጣና ህይወታችሁን ያበላሻል። ለዚህ ደግሞ አብዱ ምስክር ነው። አንድ ቀን ሲንዘላዘል ምን ሲል አናየውም ነበረ። ከሳውዲ ራሱ ሄዶ ወደ ሱስ ወደ ጫት ምናምን አይደለም ሄደው፣ ቀጥታ ወደ ስራው ነበረ ፎከስ ያደረገው። ትምህርቱ መማር ጀምሮ ነበረ እና እንግዲህ ያው ዛሬ እንደዚህ ሆነ። ምስትዮ በጣም ታሳዝነኛለች። ትንሽ ልጅ ናት ምስቱ ነው። አሳዘኑኝ ወላሂ በጣም ከባድ ነው። ጥሩ ላይፍ ነበር እየኖሩ የነበረው ማንም ሰው ለመኖር የሚመኘው ህይወት። እንግዲህ ምንም ማድረግ አይቻልም። እኛም ጓደኛ እንምረጥ። አላህ ይጠብቀን ከእንደዚህ አይነት ነገር።